በጣም እኮ ትገርማላችሁ። በጣም ነው በጣም ትገርማላችሁ። እውነቴን ነው የምለው። በጣም ከልክ በላይ ትገርማላችሁ። ከልክ በላይ ሰማይን ምድር የፈጠረ ኢየሱስ ያድናል ሲባል ትቆጣላችሁ። ኢየሱስ ያድናል ሲባል ኢየሱስ ያድናል ሲባል እንዴት ትቆጣለህ? እንዴት ትቆጣለህ? የሚያድን ሌላ እኮ የለም። ሌላ የለም ጋይስ። ከየትም ፈልጉ ከኢየሱስ ውጪ ሌላ የለም። አለቀ በቃ 4 ነጥብ። ኢየሱስ ያድናል። ኢየሱስ ያድናል። አሁን ቀጥታ ወደ ቀጣይ ቪዲዮ እንሄዳለን። ብዙ አላወራም። ይሄ ቪዲዮ እንግዲህ ላይክ፣ ሼር፣ ኮሜንት አድርጋችሁ ሂዱ። ላይክ ሼር አድርጋችሁ ሂዱ። እሺ ቀጥሎ ወደ ቪዲዮ። በዚህ ሰሞን እንግዲህ በጣም አነጋገር ነገር ተወርቶ ነበር። አንደኛው ምንድነው ቲክቶክ አዋርድ ላይ ብዙ ሰዎች ተወዳድረው ነበሩ። እነ ማስተር አብነት፣ እነ አዶናይ፣ ሌሎችም እያወሩ ነበር እና በዚህ አጋጣሚ አንድ ደግሞ አርቲስት ማስተዋል ወንድወሰን ያደረገችው ንግግር በጣም የብዙ ሰዎች ልብ የሚያስቆጣ ሆነ። ለምን ተቆጣችሁ? ኢየሱስ ያድናል የሚለውን ሲታወራ ለምን ተቆጣችሁ? አይሁላችሁ እኔ በጣም የገረመኝ ነገር ማለት ነው። ብዙ ሰዎች ሌላ ነገር ሲያወሩ ምንም በቃ ደስ ይላቸዋል። ሌላ ነገር ሲያወሩ ደስ ይላቸዋል። ነገር ግን ኢየሱስ ያድናል መዳን በሌላ በማንም የለም ሲባል የብዙዎች ልብ ተናደደ፣ ተቆጣ። ለምንድን ነው የተናደዱት? ጋይስ በጣም የገረመኝ አሁንም እኔም እላችኋለሁ በዚህ አጋጣሚ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስን ተቀበሉ ነው የሚለው እና ቀጥታ አሁን እሷ ያለችውን እንሰማለን። ግቡ ቀጥታ አሁን ወደ ቪዲዮ እንቀጥላለን። ግቡ ምን አለች? ቀጥታ ከሷ አፍ አሁንም እንሰማለን። ከሰማችሁ በኋላ እንደሚያድን ካመናችሁ ትድናላችሁ። ማታመኑ ከሆነ የራሳችሁ ጉዳይ፣ እኔ አያገባኝም። እኔም ኢየሱስ ያድናል ነው የሚለው። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ነገሩ ለምንድነው ጦርነት ያስነሳው? አዋርዱ በሰላም የተከናወነ ነበር አይደል? ለምንድነው ትርምስ የተነሳው? ኢየሱስ አለቻ፣ ስሙን ጠራቻ፣ ብቸኛ አዳኝ የሆነውን ስም ጠራች። ምክር ተንኮሻኮሸ። ሶሻል ሚዲያው ጠቅላላ ከኢየሱስ ቀጥሎ ብዙ ስም ተጠራ። we don't really care by the way። ዋናው ኢየሱስ መጠራቱ ነው። ዋናው ኢየሱስ ነው። ኢየሱስ ይጠራ ብቻ። ሰፈር መንደሩ ነው የሚንኮሻኮሸው። ለምን ይሄ ስም ከተጠራ ኢየሱስ የልዩነታችን ምክንያት ስም ይጠራ ብቻ። ሌሎች ስሞች ከስር ይንጫጫሉ። ኢየሱስ ክርስቶስ ያድናል።